ነገር ለምን ልብህ የሚልን አትከተል? ቢሆንማ ደስ ይለኝ ነበር፣ ግን ደግሞ አሁን ያንን ማድረግ አልችልም። ታዲያ እስከ መቼ ነው ከልብህና ከአእምሮ ጋር እየታገልክ የምትኖረው? አላውቅም፣ ግራ ገብቶኛል። ደግሞም ነገሮች እየተበላሹብኛል። እንዴት ማስተካከል እንዳለብኝ እራሱ አላውቅም። ነገሮች በሙሉ ግራ ገብቶኛል። አምነን አንዳንዴ ህይወት ውስጥ እንደምንፈልገው ሳይሆን እንደሚገባ ነው መኖር ያለብን። አሉ ደግሞ አንዳንድ ሰዎች የራሳቸው ያልሆነ ነገር ለማግኘት በግድ የሚታገሉ። ያው በእርግጥ አንተን አላውቅም፣ ግን ሲመስለኝ ለሰዎች ብለህ ነገሮችን እያደረግክ ነው ያለኸው። ይሄ ደግሞ ትክክል አይመስለኝም። በእርግጥ ግን አሁን ላይ መመለስ የማልችላቸው ነገሮች ይበዛሉ። በቅርቡ ከማልፈልገው ሰው ልጅ ይኖረኛል። እናም ለማስተካከል ስሞክር እለት ተዕለት ሌላ ነገር ይጨመራል። ምንድን ነው የሞተ ሰው አለ ማለቴ? ምንድን ነው እሱ? ዛህራ ምን የሆነችው ነገር አለ እንዴ? አረ የለም፣ እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችን አሁን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛህራ እኮ ከወጣች አንድ ሰዓት አልፎታል። ወይዘሪት ጄሪ በደረሰባት ከባድ የመድኃኒት መመረዝ ሆስፒታል ገብታ ትገኛለች። ታዲያ መድኃኒቱን ከጠጣች በኋላ ጄሪ ራሷን ስታ ወድቃለች። ራሷን ስታ በወደቀችበት ሰዓትም ጽንሱ ወርዷል። ይሄ ደግሞ አምነን እንግዲህ በጣም እያስደነገጠው ድርጊት ነው። ጄሪ እንግዲህ በቅርቡ የልጅ እናት ልሆን ነው፣ የልጅ አባት ላደርግ ነው፣ ከዛ በኋላ ፍቅራችን አሁን ላይ ባትወደኝም ባታፈቅረኝም ልጅ ከወለድኩኝ በኋላ ትወደኛለ፣ ጥሩ ህይወት ይኖረናል በማለት ተስፋ ስታደርገው የነበረ ያ ተስፋዋ አልተሳካላትም። ለህይወቷም አስጊ የሆነ ነገር ተፈጥሯል። ይሄ ደግሞ በሜርሲ አማካኝነት ነው። ሜርሲ እንግዲህ እናት ዛራ ሚስጥር ስለያዘችባት ያንን ሚስጥር እንዳታወጣባት ታዲያ አስቀድማ እሷንም ለመገላገል ውሃ ላይ መድኃኒት በመጨመር ኩሽና አስቀምጣ ነበረ። ታዲያ ንካ ያለውን ማስነካቱ አይቀርምና ጄሪ በተንኮል የአቶ አምነን የንብረት ተቆጣጣሪ እንደዚሁም ደግሞ የዛ ቤት ባለቤት መሆን ፈልጋ ነበረ። እቅድና ሴራዋ መጀመሪያም ፍቅርና ትዳር ሳይሆን የገንዘብና የድርጅቱ ኃላፊ መሆን ነበረ። ታዲያ ይህንን ደግሞ በአቶ አምነን እቅፍ ተኝቶ ከዛ በኋላ የልጅክ እናት ነኝ ለማለት ያሰበችውና ያሴረችው ሴራ አሁን ላይ ትልቅ የሆነ ጣጣ አንጥቶባታል። አንዳንድ የክፉ ነገሮች ሊሳኩ አይችሉም፣ በጭራሽም ደግሞ አይሳኩም። አቶ አምነን የልጅ እናት ልታረገኝ ነው የማልወዳት ሴት እያለ እሷን ባይወዳትም ግን የሚመጣውን ልጅ በሰላም ለመቀበል እያሰበ ነበረ። ገንዘብ እንኳን ከዚህም በፊት ስትጠይቅ ምንም ችግር የለም፣ በሰው ማስጠየቅ አይጠበቅብሽም፣ ሆድሽ ውስጥ ያለው እኮ ልጄ ነው፣ ለልጄ ደግሞ ማድረግ ያለብኝን የማድረግ ግዴታ አለብኝ ብሎ ሲናገር ነበር። ከዚህ በፊት እንግዲህ 500,000 ብር ሙስጠፋ ሲጠይቃት መጠየቅ ስለፈራች በቃል አማካኝነት ነበር ያንን ገንዘብ የጠየቀችው። ታዲያ ያኔ አቶ አምነን ቀጥታ እኔ መናገር ትቼ ነበረ፣ ለምንድን ነው የፈለግሽው ነበር ስላት የነበረው። አንዳንድ የማሟላቸው ነገሮች አሉ የምዘገዛባቸው ለራሴ የሚያስፈልጋቸው፣ እንደዚሁም ደግሞ ለልጃችንም የሚያስፈልግ ነገር እያለች ገና ያላልተወለደ ልጅ ብዙ ነገር ስትል ነበረ። አሁን ላይ እቅዷ አላማዋ ሁላ ከንቱ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ያልታሰቡ ነገሮች እንግዲህ ተፈጥረዋል ማለት ነው። አቶ አምነን ከእለት ወደ እለት ፈተናው እየቀጠለበት ይገኛል። በህይወት ውስጥ ብዙ ፈተናዎችን እያሳለፈ ይገኛል። የአባት ዕዳ ለልጅ እንደሚባለው እንግዲህ እናቱ ያመጣችው ጣጣ ለሱ ጥላለት የሄደችው ትልቅ ጣጣ አለ። ያም ደግሞ አሁን ላይ እሱን እየጎዳው ይገኛል። እናቱ ከሞተች ሰዓት ጀምሮ ፈተና ከህይወቱ ጠፍቶ አያውቅም። በጣም እየተፈተነ ይገኛል አቶ አምነን። የእናቱን ሐዘን ሳይወጣ አክስትየዋ እንግዲህ በሜርሲና በሲፈን አማካኝነት ህይወቷ በጣም ከባድ የሆነ አደጋ ላይ ወድቋል።
ያ ብቻ አይደለም፣ እሱም እንግዲህ በሞርዚና በመወጋት በሆስፒታል እንደተኛ እንመለከታለን። ፈተናዎቹ እንግዲህ በተራ በተራ እንደቀጠሉ ነው ያሉት ማለት ነው። አንደኛውን ፈተና ተወጣው ሲል ሌላኛው ፈተና እየቀጠለ ይገኛል ማለት ነው። ሊወጣው የማይጨርሰው ፈተናዎች በህይወት ውስጥ አሉ። ሌላኛው በጣም ግራ የሚጋባበት ስሜት ላይ ነበረ። እሱም ምንድን ነው የሚያፈቅራት እንግዲህ እንደምናውቀው ሁላችንም ቤሌንን እያፈቅራታል። አቶ አምነን በልብ ውስጥ ያለችው እሷ ናት። ታዲያ ከእሷ ጋር ወስኖ ከእሷ ጋር ለመቀጠል ደግሞ እዚህ ጋር መስተካከል ያለበት ሳይፈልግ ሳያስበው እየተረገዘ ሕፃን ልጅ አለ። ይሄንንም ታዲያ ለጁሊያ ስትመለከተው አቶ አምነን ምንድን ነው ችግር አለ ወይ እየተጨነቅና የምታስበው ነገር ያለ ይመስላል በማለት ጥያቄ ጠይቀው ነበረ። ታዲያ ያንን ጥያቄ ስትጠይቀው አዎ በጣም ግራ የሚያጋባ ነገር ውስጥ ነው ያለሁት፣ ምን አይነት ውሳኔ መወሰን እንዳለብኝ ራሱ በአሁኑ ሰዓት ላይ አላቅም፣ ግራ ተጋብቼ ነው ያለሁት ነበረ ሲል የነበረው። ምንድን ነው ግራ የሚያጋባክ? ልቤ ውስጥ አንዲት ሴት አለች በማለት ተናግሯል። ሁሌም እሷን ነው የማስበው፣ በልቤ ውስጥ አንዲት ሴት አለኝ፣ ስለ እሷ ነው የማስበው፣ ስለ እሷ ነው የምጨነቀው ሁሌ ነበረ ሲል የነበረው። ታዲያ ልብህ የሚልህን ነገር ለምን አታረግም? ልብህ ሁሌም ቢሆን ትክክል ነው ነበረ ስትለው የነበረው ማለት ነው። ምክንያቱም እናቱ ከዚህ በፊት መክረዋለች፣ ልብህን አዳምጥ ልጄ፣ ሰው የሚልህን ነገር አትስማ። ሰው ብዙ ነገር ሊል ይችላል፣ ነገር ግን ልብህ የሚልህ ነገር ደግሞ ትክክለኛ ውሳኔ ነው። በስሜታዊ ተነሳስተክ መጥፎ ነገርን እንዳትወስን። መጥፎ ነገር የህይወትህን መስመር ያበላሻል። የምትጸጸትበት ነገር ውስጥ ትገባለህ፣ በስሜታዊ የምታደርገው ነገር ብላ መክራው ነበረ። እውነትም ታዲያ ጄሪን ሲመርጥ በስሜታዊነት ነበር የመረጠው። በዛን ሰዓት እናቱ በህይወት ነበረች። ይሄንን ውሳኔ አስበህበት ነው ወይ እያደረግከው ልጄ? ቆም ብላ አስተውል ነበረ ስትል የነበረው። እናቱ የመረጠችለትና የወደደችለት ታዲያ ያኔም ቤሊንን ነበረ። ቤሊን ጥሩና አስተዋይ ልጅ ናት። ለሚስትነት የምትሆነውም እሷ ናት። እሷን እንድታገባ ነው የምፈልገው። ሌሎቹ ባለባበሳቸው እንጂ ለሚስት የሚሆን ምንም አይነት ስነ ስርዓት የላቸውም በማለት እናትየዋ ነግራው ነበረ። እሱ ግን በእልህ ተነሳስቶ ማንም መርጧል? ጄሪ መርጧል። ጄሪ ደግሞ ያንን የተመረጠችበትን ምክንያት በማድረግ እሱን በቅፏ ለማሳደር አስክራ ጠጥታ በድንገት አብረው ተኝታለች። በተናደደበት ሰዓት ጠብቃ ማለት ነው። ከዛም በኋላ የልጅህ እናት ነኝ አርግዤልሃለሁ፣ በቅርቡ የልጅ አባት አደርግሃለሁ ነው የተባለው። አቶ አምነን እንግዲህ ከማይፈልጋት ሴት በቅርቡ የልጅ አባት ሆናለሁ ብሎ እየጠበቀ ነበረ። ነገር ግን አልተሳካም። እንግዲህ ሜርሲ እናት ዛህራን ለመጉዳት ያደረገችው መድኃኒት ቀጥታ ሄዳ የጠጣችው ጄሪ ናት። እናት ዛራ ደግሞ እረፍት እንግዲህ ወጥታ ነበረ በሰዓቱ። የዚህ ተጠቂ የሆነችው ጄሪ ናት። በብርጭቆ ተቀጥቶ የተቀመጠውን ውሃ በመጠጣት ወዲያው ራሷን ስታ ወድቃ እንግዲህ ጽንሱ እንዲወርድ ሆኗል። አቶ አምነን በዚህ ደንግጧል። ከድርጅቱም ደግሞ እንደዛው ብዙ ችግሮች እየተፈጠሩ ይገኛሉ። የእሱን ድርጅት እንግዲህ አሳልፈው ለመስጠት ባልደረቦቹ አብረው የሚሰሩት ተቀጥረው እሱ ስር የሚሰሩት በእሱ ላይ ሴራ እያሴሩ ይገኛሉ። ታዲያ የእሱ ጠላት በውጭም በውስጥም የእሱን ሕይወት የሚያመሰቃቅል ጠላት አለ ማለት ነው። አንዱን አስተካከልኩኝ ሲል አንዱ ይተካበታል፣ አንዱን ተወጣሁ ሲል ሌላኛው እንደዛ ይመጣልና ደግሞ ይህም አብረውት በሚበሉ አብረውት በሚጠጡ የቅርብ ሰዎች በሚላቸው የእሱ ነገር በጣም እየተበለሻሸ ይገኛል። እና ከቅርብ ጠላት ከወዳጅ ጠላት ፈጣሪ ይጠብቀን። እውነት ለመናገር አንዳንዴ ለካ ሰውን የሚያጠቃው ከሩቅ የሚመጣ አይደለም፣ ውስጡን የሚያውቅ ማንነትን የሚያውቅ ሰው ነው እንደዚህ የሚያጠቃውና ሜርሲ እንግዲህ በሆነው ነገር ደንግጣለች። ምክንያቱም ያሰበችው እናት ዛራን ነው። እናት ዛራን ደግሞ መጉዳት የፈለገችው ሚስጥር ስለያዘችባት ነው። ያንን ሚስጥር እንደምታወጣ ስላወቀች ነው። እኔ እውነትን ደብቄ ከውሸት ጋር አልተባበርም። ከዚህ ቤት እንደባለፈው እኔን ለማስወጣት ምናልባትም ድራማ ብትሰሪ ብትሞክሪም ያልተገለጡ የተደበቁ ሚስጥሮችሽን አጋልጣለሁ። ዘመድ ሆኜ እኔ
ተንኮል ከምሰራ ባዳ ሆኜ ግን ለእውነት ብኖር ይሻላል ብላታለች። እዚህ ቤት አንቺ የምትኖሪው ባዳ ነሽ፣ ምንም አይደለሽም ነበር ስትላት የነበረው። ዘመድ ሆኜ የዘመድ ተንኮለኛ ከመሆን ባዳ ሆኜ ግን ለእውነት ብቆም ይሻላል ብላለች። ታዲያ ጄሪን አስቀድማ ወደ እናት ዛህራ ልካት ነበረ። እናም እናት ዛህራ ከእውነት ጎን ነው የምቆመው ከውሸት ጎን አልቆምም ስላለች እውነታው ከሚወጣብኝ አስቀድሜ እናት ዛህራን ልክላት ይሻላል ብላ የወሰነችው ውሳኔ ለጄሪ ተርፏል ማለት ነው። አዳምነን እውነት ለመናገር በጣም ደንግጧል። ምክንያቱም ምንም ጄሪን ባይወዳትም ምንም ባያፈቅራትም ግን ልጅ ልትወልድ ስለነበረ ልጁን ለመቀበል ዝግጁ ነበር። የልጅ አባት ሊሆን ነው ብሎ አስቦም ነበረ። ነገር ግን አልተሳካም ማለት ነው። ሆኗል። የሆነው ነገር ኦልሬዲ ለቤሌን እና ለአቶ አምነን ግን ጥሩ መንገድ ከፍቷል። ጄሪ ሄደችበት መንገድ መጀመሪያም እንደምናውቀው ትክክል አልነበረም። ምክንያቱ ደግሞ ሳያፈቅራት ሳይወዳት የእሱ ፍላጎት ሳይሆን እሷ ለንብረት ብላ እሷም አፍቅራት አይደለም ለገንዘቡ ብላ የድርጅቱ ኃላፊ ለመሆን ብላ ባሴረችው ሴራ ነው እንግዲህ አምነንም የራሷ ለማድረግ ያሰበችው የነበረው። ነገር ግን ያው መጨረሻው ይሄ ሆኗል። ከዚህ ምን እንማራለን? በተንኮል የምንገባበት ህይወት፣ በተንኮል የምንሄድበት ነገር ስኬታማ ሊሆን አይችልም። ሁሌም ቢሆን በንጹህ መንገድ ነው ህይወታችንን መምራት ያለብን ማለት ነው። ህይወት ዛሬ ላይ የተሳካልን ቢመስለንም ዛሬ ላይ የሆነ በውሸት መንገድ ጥሩ ደረጃ ያደርሳል ብለን አስበን ነገሮች የተስተካከሉና የተሳኩ ቢመስሉም ግን መጨረሻቸው በጣም የሚያስጠላና የሚደብር ዋጋ የሚያስከፍል ስለሚሆን ሁሌም ቢሆን ከእውነት ጋራ መጋፈጥ የተሻለ ነው ብዬ አስባለሁ። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛላችሁ። ደህና ሰንብቱ። በቀጣይ እንገናኝ ባይ ሀሳብ